ለእግዚአብሔር ክብር ታላቅ ጭብጨባና እልልታ። Thank you so much. እግዚአብሔር የተባረከ ይሁን። ቅድምም አገልጋዮችን ዌልካም ብለናል። ቀጥታ የእግዚአብሔርን ቃል አጭር ጊዜ ፓስተር ተመስገን የክርስቶስ ህብረት ቤተክርስቲያን በመካከላችን አለ። በደንብ ቅመም ሁሉ ያለበት ነው። የሱ ስብከት አስተካክሎ እንደሚጎረስ አድርጎ ያመጣል። አጨብጭቡ ለጌታ ክብር። አነብና መጋባት በሁሉ ዘንድ ክቡር መኝታውም ንጹህ ይሁን፣ ሴሰኞችንና አመንዝራዎችን ግን እግዚአብሔር ይፈርድባቸዋል። ይደግማለው ዕብራውያን ምዕራፍ 13 ቁጥር 4 ላይ መጋባት በሁሉ ዘንድ ክቡር መኝታውም ንጹህ ይሁን፣ ሴሰኞችንና አመንዝራዎችን ግን እግዚአብሔር ይፈርድባቸዋል። ሁላችሁም ሰላም ናችሁ? እንደምን አላችሁ? እንግዲህ ወንድማችንን ማድሶ ኃይልንና እህታችንን ምህረትን ዛሬ ደርሰን መጨበጥ እንኳን አንችልም። ነግሰዋል። በመካከላችን ጌታ አክብሯቸዋል። ዛሬ የደስታ ቀናቸው ነው። በእነሱ ደስታ ላይ ሙቃት አለ ምን አለ ቢሆንም አጠገባችሁ ያለው ሰው እንደምንም አድርጋችሁ እንኳን ደስ አለ ማለት ትችላላችሁ። አሳዩኝ። ሃሌሉያ። እስቲ ለጌታ በደንብ አድርጋችሁ አጨብጭቡለት። ጭብጨባ ይሄ ፌክ ነው። በደንብ አልተጨበጨበም፣ ችግር የለም። ምን ተሻሻለ? ያው ነው አልተሻሻለም። ከተቻለ ትንሽ ይሻሻልና አንድ ጊዜ በደንብ እንግዲህ እንኳን ደስ አላችሁ፣ እንኳን ደስ አለን። ጌታ እንኳን ረዳችሁ። እግዚአብሔር ለሰው ልጆች ካደረገላቸው መልካም ነገሮች አንዱ ጋብቻ ነው። እግዚአብሔር ለሰው ልጆች ካደረገላቸው ድንቅ ነገሮች መካከል አንዱ ጋብቻ ነው። ሰው ብቻውን የሆነ ዘንድ መልካም አይደለም ብሎ ለሰው ልጅ ያዘጋጀው የፈጠረው ጋብቻን ስለሆነ ጋብቻ ግሩም ድንቅ መልካም የሆነ የእግዚአብሔር ስጦታ ነው ለሰው ልጅ። ስለዚህ በዚህ በደስታ ቀናችሁ እንኳን ጌታ አደረሳችሁ። ሙሽሮችና ሚዜዎች ብቻ ለጌታ ያጨበጭባሉ። ሃሌሉያ። እጆቻችንን ከፍ አድርገን ጥቂት እንጸልና የእግዚአብሔርን ቃል እንከፋፈላለን። እግዚአብሔር ይከበራል። እግዚአብሔርንም የሚያከብር ሕዝብ ደግሞ ይከበራል። እግዚአብሔር መከበር አለበት። የእግዚአብሔር ቃል መከበር አለበት። አስተናጋጆችም ሆናችሁ ማንም ሆናችሁ አሁን ዕቃ ይዛችሁ ውስጥ ውርውር ማለት አይፈቀድም። በተቻለ መጠን የእግዚአብሔር ቃል ይከበራል። ከእግዚአብሔር በላይ ነገር ምንም ነገር የለም። የእግዚአብሔር ቃል እየተሰበከ የሚንቀሳቀስ ሰው ማየት አልፈልግም። የሚወጣ የሚገባ ሰው ሊያይ አልፈልግም። ለጥቂት ደቂቃዎች እኔ ረዥም ደቂቃ ወይም ረዥም ሰዓት አልሰብክም። ይህን አጭር ደቂቃዎችን ግን ማንም ሰው የእግዚአብሔርን ቃል በማያከብር መልኩ የሚንቀሳቀስ ሰው ካገኘው አልስማማም ማለት ነው። ከሱ ጋር አልስማማም። ስለዚህ እግዚአብሔር እንድናገረን እግዚአብሔር ነው ለዚህ ሁሉ ያበቃን። እግዚአብሔር ነው በእንዲህ አይነት መልኩ ያከበረን። እግዚአብሔር ነው በእንዲህ አይነት መልኩ በሰው አገር የሰው ነገር እንደራሳችን አገር አድርጎ ሰርግን ምኑን በእንዲህ አይነት እንድናከብር ባልተፈቀደ ምድር እግዚአብሔር ፈቅዶልን ይህንን መልካም ካደረገ ባደረገው ነገር ራሱ ሊከበር ይገባል። ባደረገው ነገር ራሱ ሊመሰገን ይገባል። ባደረገው ነገር ለሱ ክብር ሊሆንለት ይገባልና ሁላችንም እግዚአብሔርንና የእግዚአብሔርን ቃል ባከበረ መልኩ እግዚአብሔርን ለመስማት አጭር ጸሎት እንጸልያለን። ሃሌሉያ ሃሌሉያ። እህታችን ዘማሪት ዓለሜ አጭር ጸሎት ትጸልይልንና የእግዚአብሔርን ቃል አብረን እንከፋፈላለን። የዘላለም አምላክ ከፍ ብለህ ለዘላለም የምትኖር ሁሉን አድርገህ የከበሪ አባት በጌታ በኢየሱስ ክርስቶስ ስም እኔም ወገኖችም በዚህ ሰዓት ካንተ ባገኘነው እድል ደስ ብሎን እናመሰግንሃለን። ብዙ ምስጋና ብዙ ክብር በሰማይም በምድርም ከፍ ብለህ ለምትኖር ላንተ ይሁን። ሁላችንንም ጌታ ሆይ የዛሬ ሰዎች ያደረከን አንተ ነህ። ምሕረትን አብዝተህልን ጥበቃን አብዝተህልን ዛሬን ማየት ችለናል።
ጌታ ሆይ ስለቻልን አይደለም፣ በቂማችን በጉበታችን አይደለም፣ በከፈልነው ዋጋ አይደለም፣ በተከፈለልን ዋጋ እዚህ አንተን ልናመሰግን ከወንድሞቼ ጋር ከእህቶቼ ጋር ከነዚህ ቅዱሳን ጋር እኔም እድል አግኝቼ አንተን ለማመስገን ችያለሁ። ለዚህ ሁሉ ምክንያቱ አንተ ነህና ሁላችንም በፊት ዝቅ ብለን የከበረ ምስጋናችንን ላንተ እንሰጣለን። ክብር ሁሉ ተጠቅልሎ ለስምህ ይሁን። አሁን ደግሞ ቃልህን ልንሰማ በዚህ አለን። ጌታ ሆይ በሚገባን ቋንቋ እንድትናገረን በቃልህ እንድትባርከን የዚህ ቃል ተቃዋሚ ተሻሚ መንፈስ ዘው ብሎ የገባ ከማንም ጋር ተመሳጥሮ ወደዚህ የገባ መንፈስ ቢኖር ቃል እየተወራ በቃል ስልጣን የተመታ ይሆን። የህዝብ ከሳሽ የህዝብ ጠላት ገዳይ የተቆጣ የተበሳጫ በዚህ ደስታ የቀና የተኛው ቅናተኛ መንፈስ የተዋረደ ይሆን። ባሪያዬን በኢየሱስ ክርስቶስ ስም አንተ እርዳው። ስለሆነልን መልካም ሁሉ ክብር ለስምህ ይሁን። ጊዜውን አንተ ተቆጣጠር። ሁሉ ሆኖ ክብሩ ላንተ ይጠቅለል። በሰላም አሳድረን ስለነበረን ጊዜ ወንድሜን ዘሬን ስለረዳው እነዚህን ቅዱሳንን ስለረዳቸው ደስ ብሎናል። የክብሩ ባለቤት ክብርን ጠቅልላ ለራስህ ውሰድ። የቀረውን ጊዜ በእጅ ተረካቢ በጌታ በኢየሱስ ክርስቶስ ያውሰን ነብይ ነው። እግዚአብሔር ይባርካት። እንዲሁም ደግሞ ወንድሜን አዴን እንዲሁም ወንጌላዊ ዳንን ዘማሪ ዘርየን ደስ ብሎኛል። በእናንተ ተባርክ ያለው ያው መጋቢዎችን ለይቶ እሱ ዌልካም ያለው እኔ ግን እሱንም ጨምሬ ዌልካም እላለሁ። አጨብጭቡለት በደንብ አድርጋችሁ። ሃሌሉያ። ጌታ ኢየሱስ ዘመናችሁን ይባርክ። ከተለያዩ ከሩቅም ከቅርብም ይህንን ሰርግ የታደማችሁ ቅዱሳን ዛሬ በዚህ ምሽት እግዚአብሔር ለሕይወታችሁ የሚሆነውን ነገር ይናገራችኋልና የእግዚአብሔርን ቃል እንድትከታተሉ ይሁን። ያነበብኩላችሁ የመጽሐፍ ቅዱስ ክፍል የዕብራውያን መልእክት 13 ቁጥር 4 ነው ያነበብኩላችሁ። ዕብራውያን 13 ቁጥር 4 መጋባት በሁሉ ዘንድ ክቡር፣ መኝታውም ንጹሕ ይሁን፣ ሴሰኞችንና አመንዝራዎችን ግን እግዚአብሔር ይፈርድባቸዋል የሚለው የእግዚአብሔር ቃል ነው። እንግዲህ መጋባት በሁሉ ዘንድ ክቡር ይሁን ስለሚል እኔም ጋብቻ ክቡር ነው እያልኩ ጥቂት ደቂቃዎችን እግዚአብሔር ቃል አካፍላለሁ። ጋብቻ ክቡር ነው እያልኩ ማለት ነው። ጋብቻ ክቡር ነው ወይም መጋባት በሁሉ ዘንድ ክቡር፣ መኝታውም ንጹሕ ይሁን ካለ በኋላ ሴሰኞችንና አመንዝራዎችን እግዚአብሔር ይፈርድባቸዋል ይላል። እንግዲህ ሴሰኞች የሚለው ልክ አይደለም ድምፁ። ሴሰኞች የሚለው ያሳይሻል አይቀርም። ሴሰኞች የሚለው ወጣት ሆኖ ሳያገባ በፊት አላግባብ በሆነ መንገድ ግብረ ስጋ ግንኙነትን እያሳደዱ የሚውሉትን ነው ሴሰኞች የሚላቸው። የወጣት በእንዲህ አይነት መልኩ አሳዳጅ የሆኑትን ሴሰኞች ይላቸዋል ወጣት ከሆነ። አመንዝራዎች የሚለው ደግሞ ባለትዳር ሆኖ የቤቱን ትቶ የውጩን እያሳደደ የሚውለውን ነው። ሴሰኛ ወጣት ሆኖ የራሱን ሳይደርስ የሰውን እያሳደደ የሚውል እሱ ሴሰኛ ነው። ባለትዳር ሆኖ ሚስቱን ትቶ ባለትዳር ሆኖ ባሏን ትታ ሌላውን የምታሳድድ እሷ ደግሞ አመንዝራ፣ እሱ ደግሞ አመንዝራ ነው። እግዚአብሔር እነሱን ይፈርድባቸዋል ይላል። ጋብቻ ግን ክቡር ነው። እጆቻችሁን ከፍ አድርጋችሁ ቀኝ እጆቻችሁን እነሳና ጋብቻ ክቡር ነው በሉ። አዎ ትንሽ ቃይ ችግር የለም ብትጨምሩ ግን ጥሩ ነው። እሺ ጋብቻ ክቡር የሆነበት ጥቂት ነገሮችን ፈጠን ልንገራችሁ። ጋብቻ ክቡር ነው ስንል መጽሐፍ ቅዱስ ጋብቻን ክቡር ነው የሚለው ከምን የተነሳ ነው ካላችሁኝ፣ አንደኛ በከበረው በእግዚአብሔር የተመሰረተ ተቋም በመሆኑ ነው። ይደግማለሁ። ጋብቻ ክቡር ነው የሚለው መጽሐፍ ቅዱስ ጋብቻን መስራቹ ድርጅት ዩኤን አይደለም፣ የውጭ ድርጅት አይደለም። ጋብቻን የመሰረተው ፈላስፋዎች አይደሉም። ጋብቻን የመሰረቱት ታዋቂዎችም አዋቂዎችም ተማሪዎችም ተመራማሪዎችም አይደሉም። በየዘመናት የምነሱ አዋቂ ናቸው የሚባሉ ሰዎች አልመሰረቱትም። ጋብቻ መስራች ራሱ እግዚአብሔር ስለሆነ በከበረው በእግዚአብሔር ስለተመሰረተ ጋብቻ ክቡር ነው። ጋብቻን ስታስቡት በሰሪው
በአስጀማሪው በመስራቹ የተቋሙ ባለቤት በሆነው በእግዚአብሔር ልክ እንጂ እናንተ አክብዳችሁም አቅልላችሁም ማየት አይቻልም። እደግማለሁ፣ ጋብቻን አክብዳችሁም አቅልላችሁም መመልከት አትችሉም። ጋብቻን ስታስቡ ሁሉም ማሰብ ያለባችሁ ጋብቻ መስራች የሆነውን ራሱን እግዚአብሔርን ብቻ ነው። ስለዚህ ጋብቻ ክብር ነው ስንል ራሱ ጋብቻ አስጀማሪ የከበረ አምላክ ነው። እስከማይደረስ ድረስ የከበረ ሕያው አምላክ ጋብቻ አስጀማሪ ነው፣ ጋብቻ አስፈጻሚ ነው። ስለዚህ መጽሐፍ ቅዱስ ዘፍጥረት 2:18 ላይ እግዚአብሔር አምላክ አለ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት አለ። እንግዲህ ጋብቻ የተጀመረው በኤደን ገነት ውስጥ ነው። አዳም ብቻውን በነበረ ጊዜ ነው። እግዚአብሔር የአዳምን ብቸኝነት አየ፣ መልካም አይደለም አለ። የምትመቸው ረዳት ታስፈልገዋለች አለ። በእንቅልፍ አስተኛው፣ ከጎኑ አንድ ጥንድ ወሰደው፣ ሴት አድርጓት ሰራ። አምጥቶ በፊቱ ቁጭ ሲያደርግ አዳም ሳቅ በሳቅ ደስታ በደስታ። ስም ለማውጣት አልተቸገረም፣ የሆነ ነገር ለመሆን አልተቸገረም። ከአጥንቴ ናት እቺ አጥንት፣ ከስጋዬ ናት ይህች ስጋ፣ ስለዚህ ከወንድ ከራሴ ተገኝታለች ሴት ትባል ብሎ ስም የጠራው እሱ ነው። ስለዚህ ጋብቻ ክቡር ነው በከበረው በአምላክ ስለተጀመረ። ሁለተኛ ጋብቻ ክቡር የሆነበት ምስጢር ሁለተኛ ረጂ ተቋም ተደርጎ ስለተሰራ ነው። ጋብቻ ረጂ ተቋም እንጂ አክሳሪ ተቋም አይደለም። ጋብቻ ረጂ ተቋም ነው። የሚመቸውን ረዳት እንፍጠራለን እንጂ ሌላ ያውራም። በዚህ ዕድሜ ያግብቼ በዚህ ብዙ ገንዘብ ሳላከማች እንዲህ ነገር ሳይኖረኝ እንዲህ ነገር ሳልይዝ በጣም ከልክ በላይ ያካብዱታል። ቅድም መግቢያ ላይ አክብዶ ማየትም አቅልሎ ማየትም አይቻልም ያልኩት ለዚህ ነው። አንዳንድ ሰው ለማግባት የሚሆነው ነገር ጠፍቶ ሳይሆን ከልክ በላይ አክብዶ ስለሚያይ ጋብቻ ማለት ብቻ በቃ መጣ እየበለች እሱን ያለውን ሁሉ እየጨረሰች እንደምትኖር አይነት የሚያስቡ አንዳንድ ሰዎች አይጠፉምና ጋብቻ ረጂ ተቋም ተደርጎ ነው የተሰራው እንጂ ያለኝ የሚያጎድል ያለኝ የሚያጠፋ የሚያበላሽ ተደርጎ አልተሰራም። ስለዚህ ጋብቻ ክብር ነው። ጊዜ በኢትዮጵያ ላይ ፓርላማ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ሲመሩ በነበረ ጊዜ እንዲህ አይነት ጥያቄ ቀረበ። ልጅ በጣም ሰው ቁጥር እየበዛ ነው። እንግዲህ የልጅ መወለድ እንግዲህ በቁጥር ቢሆን ቢገደብ ጥሩ ነው ተብሎ ሲቀርብ ጠቅላይ ሚኒስትሩ እንዲህ ብለዋል። እንዴ የሚወለድ ልጅ ማለት ጥርስና ሆድ ብቻ ይዞ የሚወለድ መሰላችሁ? እንዲህ አሉ። የሚወለድ ልጅ ጥርስና ሆድ ብቻ ይዞ የሚወለድ አይደለም። የሚያስብ ጭንቅላት ይዞ የሚወለድ የሚሰራ እጅ ይዞ የሚወለድ ነው ብለዋል። አንዳንዶቻችን በጣም ያልተለወጠ አስተሳሰብ ያልተቀየረ አመለካከት ስላለን ጋብቻን እንደ አስፈሪ ተቋም እኔ ባህረ በጣም ፈራለሁ ዋኤ ቦኔ አንጋብቻን የደስታ ቀን ያደርጋል ካማዊና በርትቶ